አመኑና አዎ ተመቷል የተረፉት ግን አደራቸውን የጓዶቻቸውን አደራ ይዞ ሱዳን ገብተዋል የሚል ነገር አነሱ። አሁን እዚህ ጋር ሁለት ነገር ነው እንድታይ ፈልጎ አንደኛ ቲፒኤልኤፍ የጦሩ መመታትን አሜን ብሎ አምኖ መናገር ለምን ከዚህ በፊት የምናውቀው ያኛው ገብረ እግዚአብሔር የደመሰሰ ነው እንትን የገባው ምንድነው ስሙ ቆላ ተንቤ የገባ የትግራይ ቴሌቪዥንን ተመልክቼ ነበርና ስመለከት እሳቸው ቃለ መጠይቅ አድርገዋል ኦባሳንጆ እና ኦባሳንጆ በቃለ መጠይቃቸው ላይ ምን ብለዋል ከፕሬዝዳንቱ ጋር መልካም ግንኙነት መልካም ንግግር አድርገናል ብለው ተናግረዋል ስለዚህ ፕሬዝዳንት አላቸው እውቅና ሰጧቸው ኦሬዲ የጎጥ የሆነ አፍራሽ የሆነ የቲፒኤልኤፍ ልካጭ ነው እና በጓሮ በር ማጅራት መጥቶ ነው እንግዲህ ስልጣን ላይ የወጣው ቲፒኤልኤፍ ከዚህ በኋላ በንግግር ምን ሊደረግ ነው ንግግር ቢሆን ያኔ ያክል ፕሪቶሪያ ላይ የተደረገው ነገር ንግግሩ ይፈታል ስለዚህ ቲፒኤልኤፍ የግድ መገደድ ነው ያለበት ሲሪየስ ሆነ መገደድ ውስጥ መግባት አለበት የሚል ደግሞ ወገንም አለ ስለዚህ እንደዚህ ውሰብሰብ ያለበት ሁኔታ ላይ ሰውየው ግን ሄዷል ኢኮኖሚስት ላይም የወጣ አንድ ጽሁፍ አለ ኤርትራን በተመለከተ ከዚህ ጋር ሊያዝ የሚችለው ኤርትራ አሜሪካ ምናልባት አሁን ኤርትራ በጣም መስጋው የኢትዮጵያ መንግስት በማንኛውም ኪሳራ የአሰብን ጉዳይ የቀይ ባህርን ጉዳይ አይተውም እንደውም የኢትዮጵያ መንግስት ወደ ኢትዮጵያ መጠቅለል ሳይሆን ኤርትራ የሚፈልገው ሪጂም ቼንጀር የሚፈልገው ከዛ ወጡና የሻቢያው ሰውዬ ደግሞ እንዴ ያኔ እኮ የተዋጋን ይያለን እኮ ገና ጸብሳይ ጀመር ሲሸል ሰዳችሁ እዛው ክዳችሁን ከሽቲፕ ከወያኔ ጋር ልትሆኑ አልነበረም ወይ ደረጃ ለሚጠቁሙ $10 ሚሊዮን እንሰጣለን ብለዋል በእርግጥ ሃንዳላ የሚባለው ሃከር ቲም ለኢራን አፍሌተር ነው እርምጃ የሚወስድ ከሆነ ምናልባት የዓለም ዋንጫውን ድባብ በጣም አስፈሪ ያደርገዋል የድሮን ቴክኖሎጂ ነው ድሮን ቴክኖሎጂ ሃክ በማድረግ ነው የሚታወቀው ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ፕሮግራም አድማጭና ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን የትግራይ ወታደራዊ አዛዡ ጀነራል ምግበይ ጦራችን ሱዳን ገብቷል ምንም ጭፍጨፋ ቢፈጸምበትም የተረፈው ሱዳን ገብቶ ለዝግጅት ለጥቃት ዝግጁ ሆኗል ሲሉ ተናግሯል እንደዚሁም ደግሞ እኛ ትግራውያን ታንቀን አንሞትም ገመዱን በጥሰን በልጽግናን እንገረስሳለን ሲሉም ድጋሜ ዝቷል ይህ አለ በሁለተኛነት ደረጃ ኦሉሴጉን ኦባሳንጆ ወደ መቀሌ አመርቷል ከመቀሌ ምን ይዞ መጡ ሶስት ነገር እየተነሳ ነው ያለው ኦሉሴጉን ዶክተር ደብረጽዮንን አስጠንቅቆ ወደ ህግና ስርዓት ሊያመጡ ነው የሚል አንድ መላምት አለ ሁለተኛው ግን ከፕሪቶሪያ ስምምነት ውጪ ያለውንም ውይይት ሊጀመር ነው ምን ነገርም መጥቷል ምንድነው ኦሉሴጉን ተነጋግሮ የመጡት የተነጋገሩ ነገርስ ለፍሬ የሚበቃው ነገር ነው ወይስ የጦርነቱን ቅድመ እንደማለስለሻነት ሊያገለግል ይችላል እዚህ ላይ በስፋት የምንለው ጉዳይ ይኖራል እንደዚሁም ደግሞ የኤርትራ ማስታወቂያ ሚኒስቴር ለአቶ ሬድዋንና ለአቶ ጌታቸው ረዳ መልስ ሰጥቷል ምንድነው ያሉት የኤርትራ ማስታወቂያ ሚኒስቴር የሚለው ነገር በስፋት እንዳስሳለን በመጨረሻ ላይ የኢራኑ የሃከር ቡድን የኤፍቢአይን መረጃ ሃካርኬ ይያለው ሲል አሜሪካን አስፈራርቷል ማን ነው ይሄ ሃከር ቡድን አላማውስ ምንድነው የሚለው ጉዳይ ላይ የምንለው ነገር ይኖራል ለሚቀጥሉ ግማሽ ሰዓታት ከናንተ ጋር ቆይታ የምናደርገው እኔና ባልደረባዬ ደረጀ ይመርነው እናንተም ኢትዮ ውይይትን ሰብስክራይብ ያረጋችሁ ይሄ ውይይት ደግሞ ለዩ ተደራሽ እንዲሆን ሼር ላይክ ያረጋችሁ አብራችሁ እንዲቆዩ የጠየቅ ቀጥታ ወደ ዝግጅታችን ባደረ እንኳን በደህና መጣ እንኳን ደህና ቆይ ያማል እንግዲህ መግቢያ ላይ ያነሳው ሁለት ነገር አለ ትግራይ ክልል ሁለት አደገኛ ነገር ነው በአንድ እጅ ዲፕሎማሲ አለ በአንድ እጅ ደግሞ ወታደራዊ ዘመቻና መመሪያ አለ በሌላ በኩል ደግሞ ህዝቡን ጠርንፎ ወደ ጦርነት ለማስገባት የሞት አዋጅና በህገ መንግስቱ ጋራ የሚፋለስ ከሰሜን ኮሪያ በቀር በሌላ ዓለም ላይ እንደዚህ አይነት አዋጅ የለም የሚባልበት አዋጅም ለራሳቸው አውጇል ይሄ ሶስት ነገሮች ናቸው አሁን ተያይዞ ያለው ነገር እንግዲህ ኦሉሴጉን ኦባሳንጆ ሄዷል ድጋሚ እስከነ ቲማቸው ነው ሰውየው የቀንዱ የአፍሪካ ህብረት ተወካይ ናቸው ፕሪቶሪያ ስምምነትም
በግንባር ቀደም እንዲፈራረሙ ያደረጉ ሰው ናቸው። በጣም ተጽዕኖ ፈጣሪ ሰው ናቸው። በዚህ ሰዓት ብድግ ብሎ ባለፈ ወደ መቀሌ ሲሄዱ ብዙ ሰው ጋር ግርታ ፈጥሯል። ግርታ የፈጠረው ነገር ምንድን ነው? ኦልሬዲ ጦርነት ውስጥ እኮ ነው ያለነው እኮ። ህወሓት በድሮ መመታት ጀምሯል። ህወሓት ሁሉንም የፕሪቶሪያን ኤሌመንቶችን ሰባብሯቸው ፕሪቶሪያ የሚባል ነገር የለም ብሎ ከዛ ፕሪቶሪያ የተመሰረተበትን ህጋዊ መሰረት ማለት የጊዜያዊ አስተዳደሩን አፍርሶ የራሱ መንግስትን አቋቁሟል። እኚህ ሰውዬ ምን ሊፈልጉ ምን ሊፈይዱ ነው ወደ መቀሌ ሄዱት የሚል ሰው ጋር ግርታ ፈጠረ። ሄዶ አሁን ስለ ፕሪቶሪያ ሊያወሩ ስለ ፕሪቶሪያ እንዳያወሩ ኦልሬዲ ፕሪቶሪያ ተቀብሯል። አዲስ ነገር እንዳያወሩ አዲስ ነገር ደግሞ መወራት ካለበት ብዙ እጅ ያለበት አካል አለ። የመቀሌው ብቻ አይደለም። እዚህ ብልጽግና ጋር ተጠግቶ ያለው የዋሰውም ጥያቄ ያለው እዚህ ንግግር ውስጥ አካል መሆን አለብኝ የሚላለ። መቀሌ ብቻ አይደለም ታጣቂ ያለው፣ ሀራ መሬት ላይም ታጣቂ ያለ፣ እሱም እኔም ተሳታፊ መሆን አለብኝ ይላል። ከዛ ውጭ ደግሞ ቲፒኤልኤፍ ከዚህ በኋላ በንግግር ምን ሊደረግ ነው? ንግግር ቢሆን ያን ያክል ፕሪቶሪያ ላይ የተደረገው ነገር ንግግሩ ይፈታል። ስለዚህ ቲፒኤልኤፍ የግድ መገደድ ነው ያለበት፣ ሲሪየስ ሆነ መገደድ ውስጥ መግባት አለበት የሚል ደግሞ ወገንም አለ። ስለዚህ ይህ እንደዚህ ውሰብሰብ ያለበት ሁኔታ ላይ ሰውየው ግን ሄዷል። ሄዶም ዶክተር ደብረጽዮንን አግኝቶ እና አዲስ ዓለም ቤለማ ቁጭ ብሎ አውርቶ ለሚቀጥለው ለንግግር ሁኔታ ለማመቻቸት እንግዲህ ድርድር ማለት አንድ አይደለም። መጀመሪያ ታወራለህ፣ ከዛ ለንግግር ለመግባት ትስማማለህ፣ የት እንደምትደነጋገርም ትስማማለህ፣ በምን ላይ እንደምትነጋገርም ትስማማለህ። ከዛ በኋላ ነው ወደ ንግግር የምትገባው። እና አሁን ኦባሳንጆ ወደዛ መሄዳቸው ራሱ ሰው ጋር በጣም ግርታ ፈጥሯል ማለት ነው። ይሄ አንዱ የግርታው ፓርቲ እሱ። ከግርታ በኋላ ደግሞ ምንስ ሊገኝ ይችላል? እንዳው እንበልና ከፀሐይ በታች አዲስ ነገር የለም። በቃ ወረቀቱም ተቀዷል፣ ይቀደድ፣ ችግር የለውም እና እንነጋገር። ደግሞ ከእንደገና አዲስ ማህበል እንነጋገርን ቢባልም ቀጥሎስ ዘላቂ መብት የሚያመጣ ነገር ነው ሲባል ደግሞ የህወሓት ፍላጎትን እዚህ ጋር ደግሞ ትዳስሳለህ። ህወሓት የሚፈልገው በመልኬ እንኳን ወንበሩ ላይ ባልቀመጥም እኔ በሳልኩት መልክ ወንበሩ ይያዝልኝ፣ በሴኪሪቲ ውስጥ ነበረኝ ሚና ይሰጠኝ፣ ባንኩንም ታንኩንም በሌላ ትርጉም ልቆጣጠር የሚል ጥያቄ አለው አይደል? ይህን የሚያስተናግድ የፖለቲካ ሩም አለው ወይ ኢትዮጵያ ውስጥ ደግሞ ትላለህ። ሌላ ስልጣን ላይ ያለ መንግስት አለ፣ አማጺ አለ፣ ሁሉም ራሱን አደራጅተዋል። ዛሬ 83 አይደለም ገብተዋል አይደል? ሁሉም ተኳሽ አሉ። አሁን በሚገርም ሁኔታ ማለት ሁሉም ተኳሽ አሉ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሊሆን የሚችልበት እድሉ ብለህ ደግሞ ስታይ አይ ንግግርስ አይመስልም ትላለህ። የሚገርም ነገር ማለት ነው። እንደው እስቲ የኦባሳንጆን ጉዞውን ነጠላ አድርግና ከዛ ወደ ጀነራል ምግቤ መመሪያ እንገባለን። ወደዛ ነጠላ አድርግልኝና ሂድበት እስቲ። እሺ ኦባሳንጆ እንግዲህ ወደዛ ሲሄዱ እንደምታውቀው እንግዲህ ፖለቲካውን የሚተነትኑ ግለሰቦች ከራሳቸው ጥቅም ከራሳቸው ከሚደግፉት የፖለቲካ ቡድን አንጻር ነው የሚተነትኑት። የወያኔዎችን ካምፕ ስትመለከት ቲፒኤልኤፍ በዲፕሎማሲው ረገድ ትልቅ ምርታ አግኝቷል። ምክንያቱም ህገወጥ ነው ስልጣን ላይ ወጥቶ ሄደው እንግዲህ ኦባሳንጆ ሄደው እንግዲህ በጎብኝታቸው አንደኛው ለቲፒኤልኤፍ እውቅና እንደ መስጠት ነው የሚቆጠረው የሚል ነገር አዝማሚያ ያላቸው የእነሱ ፖስት ተመለከት። የትግራይ ቴሌቪዥንን ተመልክቼ ነበርና ስመለከት እሳቸው ቃለ መጠይቅ አድርገዋል ኦባሳንጆ እና ኦባሳንጆ በቃለ መጠይቃቸው ላይ ምን ብለዋል? ከፕሬዚዳንቱ ጋር መልካም ግንኙነት መልካም ንግግር አድርገናል ብለው ተናግረዋል። ስለዚህ ፕሬዚዳንት አላቸው እውቅና ሰጧቸው። ኦልሬዲ ህገወጥ የሆነ አፍራሽ የሆነ የቲፒኤልኤፍ ልካጭ ነው እና በጓሮ በር ማጅራት መጥቶ ነው እንግዲህ ስልጣን ላይ የወጣው እና ማጅራት መቼ የሆነውን ስብስብ ኦኬ ፕሬዚዳንት ብለው እርሳቸው መናገራቸው በዲፕሎማሲ ቋንቋ እውቅና እንደመስጠት የሚቆጠረው አንዴ ነው። ሌላው በሌላ መንገድ ደግሞ ሲታይ ትዝ ካለ 2013 ላይ በአብዛኛው ጊዜ ከፌዴራል መንግስቱ ወደ መቀሌ የልኡካን ይመላለስ ነበረ ከጦርነቱ በፊት ፉል ስኬል ጦርነት ከመካሄዱ በፊት እና በጣም ብዙ ጥረቶች ተደርጎ ነበረ። ከዛ መጨረሻ ላይ መብረቃዊ ጥቃት ተከተለ። ከመብረቃዊ ጥቃት ደግሞ የፌዴራል መንግስቱ ምን ላይ ሰጠ ማለት ነው። ምናልባት እንግዲህ የመጨረሻውን ለቲፒኤልኤፍ የሆነ እድል ለመስጠት እስኪ የመጨረሻውን ክር ከመበጠሳችን በፊት ስለ ቲፒኤልኤፍ የሆነ ሩም ልስጣቸው ከሚል አንጻር የፌዴራል መንግስቱ ኢኒሽቲቭ ታክሎበት ሊሆን ይችላል የሚልም ሁለተኛው መላምት ማስቀመጥ ይችላለን። ይህንን መላምት የሚያጠናክር ሰሞኑን
እነ ጌታቸው ረዳና ሬድዋን እንግዲህ በዓለም አቀፍ የመረጃ አውታር ላይ ዘለግ ያለ ጽሁፍ ቲፒኤልኤፍን በተመለከተ ጠባጫርነቱን በተመለከተ ለዓለም አቀፍ እርቃኑን የማስቀረት ስራ ተሰርቷል። የዚህኛው ኤክስቴንሽን ሊሆን ይችላል፣ የዚህኛው የዲፕሎማሲው ኤክስቴንሽን ሊሆን ይችላል። እንዲሁም ደግሞ ኢቨን ኢዜማ ራሱ እርምጃ ይወሰድ የሚለው ነገር ተናግረዋል። እና ብዙዎች ስተመለከት ቲፒኤልኤፍ ላይ እርምጃ ለመውሰድ የፌዴራል መንግስቱ ዋዜማ ላይ ያለ ይመስላል። በተወሰነ ደረጃ ስተመለከት ሳንቲሙን ገልብጠው ደግሞ ፌዴራል መንግስቱን ደግሞ በሌላ አይን ደግሞ የሚመለከቱት ኮርነር የሚያደርጉት የፌዴራል መንግስቱን በጣም የሚያኮሰምኑ ኃይሎች ደግሞ አይ በሰሜኑ በደቡብ በምዕራብም አጣብቂኝ ስለገባ ትንፋሽ ለመሰብሰብ ለቲፒኤልኤፍ ሽምግልና እንደመላክና ለመታረቅ የሆነ እርምጃ የሆነ ጉዞ እየሄደ ነው ብለው የሚያስቀምጡ ደግሞ አሉ። በእርግጥ ከቲፒኤልኤፍ ጋር ካሁን በኋላ ታርቆ ራሱ የፖለቲካ ስምምነት መፍጠር ለራሱ ለመንግስት ራሱ ሞት ነው። ምክንያቱም ህግና ስርዓት ጥሶ ቢሮ ሰብሮ በቃ እኔ መንግስት ብሎ በጉልበት በአንድ ሀገር ውስጥ ሁለት መንግስት ነኝ ብሎ የተቀመጠን ኃይል አባብለ በሰላማዊ ማዕቀፍ ወደ ኢትዮጵያ ፖለቲካ ምህዳር ውስጥ ማምጣት ማለት እንደሱ ሳይል የሚቆጠረው። ከዛ ይልቅ እኔ መጀመሪያ ያስቀመጥኳቸው ሲናሪዎች የሚሆኑ ይመስላሉ። ግን ቲፒኤልኤፍ ደግሞ ሩብ ጉዳይ ሆነ ይመስላል። በአቋም ደረጃ በቁመና በፖለቲካ ቁመና ደረጃ ፖለቲካ ቁመና ብቻ አይደለም፣ በሚሊተሪ ቁመና ደረጃ የሆነ ሩብ ጉዳይ ይመስላል። ከባለፈው ከድሮን ጥቃት በኋላ የነበረው ድምፅ ከወትሮ በጣም ለየት ባለ መልኩ ነው ድምፁ። ጆሮአችን እስኪበጠስ ድረስ ነው ድምፁን አይደል ፊል ያደረግ ነው። ከዚህ በፊት እንደዚህ አይነት ነገር አናውቅም። እና ቲፒኤልኤፍ በእንደዚህ አይነት ደረጃ ሊፍረከረክ የሚችል ኃይል አለው ወይ ብለን ከጠየቀን ኦኬ ፌዴራል መንግስቱ ጋር ለመላተም ከፌዴራል መንግስቱ ጋር ፉል ስኬል ጦርነት ለመግባት የሚያስችልም ብዙም ቁመናም የለውም። ከዛ ይልቅ በቀላል አርጩሜ ቲፒኤልኤፍን አይ ቲንክ አደም ማስገዛት የሚቻልበት ሁኔታ አለው ብዬ እንድጠይቅ ያደረገኝ ማለት ነው። ምክንያቱም የቲፒኤልኤፍን ጩኸት ከመጠን በላይ ሆኖ ሲሰማው ማለት ነው። እና እርግጥ ነው እነሱ እንግዲህ በአደባባይ መናገር አለባቸው፣ ዝም እኮ ማለት የለባቸውም። እናሳያቸዋለን፣ ልካችሁን እናስገባቸዋለን ምናምን ይላሉ ቲፒኤልኤፎች። ያሉ ማለት ግን የጦርነት እንግዲህ እንደምታውቀው ሳይኮሎጂካል ወርፌር እኮ የጦርነት አንድ አካል እና የፌዴራል መንግስቱ ካለበት የቤት ስራ ድርብርብ የቤት ስራ አንጻር በዚህ መልኩ ማወጣጠር ምናልባት የፖለቲካ ትርፍ እናገኛለን ብለው ሊያስቡ ይችላል። እና የኦባሳንጆ ወደዛ መሄድ በብዙ ዶቶች መተንተን የሚችል ነገር ይመስለኛል። መልካም እንግዲህ ቀጣዩ ያው ምን ይሆናል የሚለውን ነገር በሂደት የምናየውንና ይህ በእንዲህ እንዳለ ጀነራል ምግቤ የተናገሩ ነገር ሌላ ውዝግብ አስነስቷል። እንግዲህ ጀነራል ምግቤ ምንድን ነው መሰለህ አሁን እያየሁት ያለው ቲፒኤልኤፎች ወይ ኒው ኢራ እንደሆነ ምናምን አልገባኝም እንጂ ድሮ በጣም ድብቆች ናቸው። ተመቶም መመታታቸውን አይናገሩ ነበር። አሁን ግን ድሮን አለ ያሉ ከፈለጉም ድሮን ያለን ምናምን ይባላል። አሁን ግን ሲመቱ ተመተናል ማለት ጀመሩ። እሱ ምንድን ነው ኢምፕሊኬሽኑ የሚል ነገር ፍለጋ ውስጥ ገባሁት። ባለፈ አይቴ ከወደ እዚህ ሽራሮ አካባቢ ምንድነው ስሙ ይጠፋል። እዛ አካባቢ በድሮን ጥቃት ተወሰደባቸው አይደል? ዱሮ ቢሆን አይ ብሎ የሰው ማሳ መታ ምናምን ብሎ እንትን ሊያረጉ ይሞክሩ ነበር። ንጹሃን የተጨፈጨፉ ይሉ ነበር። አሁን ግን ራሳቸው ጦሩ መመታቱ ማለት ነው በይፋ መናገር ጀመሩ። ይሄ አንድ ነው። ሁለተኛ ወደ ሱዳን እየላኩ የነበረው ጦር ተመቷል። እኛ ዘግበናል፣ ሰርተንበታል። እሱ ለበሰፋ አድርገን አመኑና አዎ ተመቷል። የተረፉት ግን አደራቸውን የጓዶቻቸውን አደራ ይዞ ሱዳን ገብተዋል የሚል ነገር አነሱ። አሁን እዚህ ጋር ሁለት ነገር ነው እንዲታይ ፈልጉ። አንደኛ ቲፒኤልኤፍ የጦሩ መመታትን አሜን ብሎ አምኖ መናገር። ለምን ከዚህ በፊት የምናውቀው ያኛው ገብረ እግዚአብሔር እየደመሰሰ ነው እንትን የገባው ምንድነው ስሙ ቆላ ተንቤ ገባ። ሀያኛውን ክፍለ ጦር በጣም ይወዳል፣ 10 ጊዜ ይወዳል። ሀያኛ 4ኛ 32ኛ ይወዳል። በቃ በደመሰስ ይወዳልና እየደመሰሰ ራሱ መጨረሻ ላይ እንትን ገባ፣ ቆላ ተንቤን ገባ። እንደዛ ነበር የምናውቀው የቲፒኤልኤፍ ባህሪ። አሁን ደግሞ ስመታ ተመትቻለሁ እንዲሆኛለሁ እያለ መናገር ጀምሯል። ይሄ ራሱ ምንድነው የሚያሳየው የሚለው ነጥብ ነው አንዱ። ሁለተኛው ነጥብ ደግሞ ወደ ሱዳን የሚካሄደው ደንብ መታየት ያለበት ነገር ማለት ሱዳን መድረስን እንደ ትልቅ ድል ተደርጎ መስዋዕትነት ተከፍሎ ከኢትዮጵያ ሱዳን መሄድን እንደ ትልቅ አቺቭ ተደርጎ ምን ነገሩ ምንድነው? ሱዳን ተይሮ ምንድነው የሚገኘው? ቅጥረኛ ጦር ሆኖ ለመዋጋት ነው?
ዶላር ሊያስገባ ገቢ ወይስ ሱዳን ሆነ ወደ ውስጥ ልዋጋ ነው? እዚህ ሆነ ወደ ውስጥ ያልተዋጋ ነው፣ ውጪ ሆነ ወደ ውስጥ ዋጋለ። ወደ ትግራይ ሄዱ ይመስላሉ። ከሱዳን ወደ ትግራይ ሄዱ የሚመስሉት አነጋገሩ። አሁን ወደ ሱዳን ሄዱ ኤግዛክትሊ ከሱዳን ወደ ትግራይ ሄዱ ይመስላሉ። እና እነዚህ ሰዎች ሌላውን መሰረታዊ ችግር ውስጥ የገቡ ይመስለኛል። አሁን የሆነ ግልጽ ያልሆነ ነገር አንደኛ ሁለት መናገር መጀመራቸው፣ ሁለተኛ ሱዳን መድረስ እንደ ትልቅ ድል የሚቀደጥበት መስዋዕትነት ተከፍሎ ሱዳን የሚገባበት ጦሩ እንደ ትልቅ አቺቭመንት የሚነገረው። ከዛ ውጪ ደግሞ ምን አመጣ? በገመድ ተዘግተናል አለ። ወይ ታንቆ መሞት ነው ወይ በጥሶ ማለት ነው አለ። ደግሞ ምግቤ ነው ይሄን የሚለው ህዝቡ ሰብስቦ። ስለዚህ እኛ ትግራዋን እንበጥሳለን እናልፋለን ምን ነገር ማነቃቂያና ያው ጦርነት ውስጥ እንገባለን የሚል አንድምታ ያለው ነገርም ይናገራል። እንዳው ምንድን ነው እስቲ እዚህ ላይ ተረዳው ነገር? በጣም ግሩም። እንግዲህ የቲፒኤልኤፍ ወታደራዊ ቁመና እኔ ባትሪ ሎ ሆኗል። በጣም ተዳክሟል። እንዳልከው ራሱ ለፖለቲካ ትንታኔ ራሱ የማይመች ነው። ከትግራይ ወደ ሱዳን መግባትን እንደ ትልቅ የምስራች ራሱ መጥቀስ ማለት ነው። በንግግራቸው ላይ አርሚ 13 ተጨፍጭፏል ብለዋል። ቃል በቃል አርሚ 13 በብልጽግና ተጨፍጭፏል፣ የተረፉት ወደ ሱዳን ሄደዋል። እዚህ ጋር የተረፉት ወደ ሱዳን ሄደዋል ካሉ በኋላ አንዳንድ መረጃዎች ወጥቶ ነበረ። ብሉ ናይል አካባቢ ከፍተኛ የሆነ ግጭት ይፈጠራል፣ እንደውም ተሰባስቦ አልቡርሃን ያለውን ኃይል አጠቃላይ አሰባስቦ አርኤስኤፍን ለማስለቀቅ እዛ አካባቢ ኪ የሆነችውን ኤሪያ ለማስለቀቅ ጦርነት ይከፍታል የሚል ነገር ነው። እና እንግዲህ ለታቀደለት ዓላማ እዛ ላለው እሳት ለመማገድ ሄዷል የሚል ነገር ከትግራይ ከኢትዮጵያ ባልተናነሰ መልኩ ለሱዳን እንደሚጨነቁ የሚያሳይ ነው ቶኑ ራሱ ስትመለከት። እና እዚህ ጋር በጣም ለፖለቲካ ራሱ መዝገበ ቃላት ራሱ ግራ የሚያጋባ ነገር ነው የቲፒኤልኤፍ ሁኔታ። ሁለተኛ ያስቀመጥከው በጣም ክሪቲካል ፖይንት በገመድ ታንቀናል እና በጥሰን ይላል የሚል ነገር ነው። ነገር ግን አክቲቪስቶቻቸው ከዚህ በፊት በገመድ ታንቀን ነበረ፣ 360 ዲግሪ ተከበን ነበረ። አሁን 180 ዲግሪ ነው፣ ሰርክሉ ግማሽ ነው። ስለዚህ ምን ተነፈስበት ነገር አለ። በምጽዋ ብዙ ነገሮች ወደኛ ይገባል። እንዲሁም ከኢትዮጵያ በተሻለ መልኩ ነገሮች ርካሽ በሆነ መልኩ በወደብ ልናገኝ እንችላለን ብለው ተናግረው ነበር። ያንን ነገር የሚያስታርቅ ነገር አይደለም፣ እርስ በርሱ የሚጋጭ ነው። እንደምናውቀው እንኳን ኤርትራ እንኳን ለትግራይ ልትተርፍ ለራሷ ዜጎች እንኳን የምትተርፍ አይደለችም፣ ብዙ ችግር ያለባት ነው። እና የቲፒኤልኤፍ እዚህ ደረጃ መድረስ በጣም የዴስፐሬሽኑ ስቴጅ የሚያሳይ ነው። እኚህ ጀነራል ምግቤ በነገራችን ላይ የማነቃቂያ ንግግር በመናገር በጣም የታወቁ ናቸው። ብዙ አነቃቅተው ብዙ ሰው አስፈጅተዋል። ቅድም እንዳልከው ገብረ እግዚአብሔርም በመደምሰስ ብዙ ጊዜ የነሱ ምንድነው ፕሮፓጋንዳቸው አውትዴትድ ነው። ድሮ ጫካ የነበረው አይነት እንትን ነው አካሄድ የሚከተሉት። ገብረ እግዚአብሔር እንደውም የሃያኛው ክፍለ ጦሩን በጣም ብዙ ጊዜ ደጋግሞ ከመደምሰሱ የተነሳ አንዴ የሃያኛው ክፍለ ጦር ዋና አዛዥ የገብረ እግዚአብሔር መግለጫ እያየ ማለት ነው ተደምሷል ሲል ማለት ነው ተደምስሻለሁ እያለ ለእንትኖቹ ሁሉ ለወታደሮች የጠየቀበት ሁኔታ አለና በጣም ፈገግ የሚያደርግ ነገር ነው። እና ፕሮፓጋንዳቸው አውትዴትድ ነው፣ ፖለቲካቸው አውትዴትድ ነው። ስቲል ከአማራ ህዝብ ጋር ያላቸው ጠላትነት ለአፋቸው እንኳን ማለት ነው ወለም ብሏቸው አፋቸው እንኳን አዳልጧቸው እንኳን ከአማራ ህዝብ ጋር ያላቸውን ወዳጅነት እንኳን መናገር ራሱ አይችሉም። በአደባባይ ነው ጠላት የሚያደርጉት። ወልቃይትን ራያን በተመለከተ እና ፖለቲካቸው አውትዴትድ ነው። የሚሊተሪ አቋማቸውም አውትዴትድ ነው። ፕሮፓጋንዳቸው ስትራቴጂያቸው አውትዴትድ ነው። ቢቸግራቸው ሂውማን ዌቭ ብለው አዲስ ነገር አመጡ። እሱም ድሮ የነበረ ስትራቴጂ ነው በነገራችን ሳውዝ ኤሽያ የሚጠቀሙ እና በዚህ አውትዴትድ የሆነ የፖለቲካና የሚሊተሪ ቁመና ካሁን በኋላ ኢትዮጵያ ውስጥ ምንም አይነት ተአምር ቢፈጠር እንትን የሚያደርጉበት ሪቫይቭ የሚያደርጉበት ነገር የለም። እንደው ዝም ብሎ መወራጨት ነገር ካልሆነ በስተቀር ማለት ነው። አዎ እንግዲህ እንዲያው ምን ይመጣል የሚለው ነገር እውነት እንዳልከው ምንም የሚፈጠር ነገር የለም። ግን አሁን የተማመኑት እነሱ ጽምዶ የሚባለው ነገር ነው። ጽምዶም ችግር እየገጠመው ነው እንደሚታወቅ። ባይዞ የማይታረቁ ህልሞች አሉ። የማይታረቁ ህልሞች ትልቅ ተቃርኖ ያላቸው ምንድነው የሚሉት አሁን በጣም የሚያስቁኝ ማለት ነው። እኔ የዋሶች አማራን በተመለከተ የሚያነሱ ነገር ላይ አይ እኛ ከአማራ ሊቃን ጋር የምናወራርደው ሀሳብ አለ ይላሉ። ይሄን እንደ መብት ነው የሚናገሩት። አይ ህዝብ አይደለም ሊቃን ጋር እንደ ሊቅ ማለት እኮ ህዝቡን እኮ ሊድ የሚያደርገው እኮ ነው እኮ አንገቱን ቆርጠይበት ህዝቡ ከሰላም ነን ብሎ ነው። በነገራችን የጄኖሳይድ አንዱ አካል ነው ሊቃን መፍጀት፣ ፖለቲሳይድ ይሉታል። እና ሊቃን ልክ ስትፈጀው ምንድነው ይሄ ኦፒኒየን ሜከር ስለሌለ ማህበረሰቡ በቃ ሽባ ታደርገዋለህ ማለት ነው። ደግሞ ሊቃኑ ላይ ደግሞ አይቆምም እንጂ በታሪክም ተመልክተን ነው በፍጹም የለም እንጂ ሊቃን ማለት እኮ በቃ የአንድ ማህበረሰብ እኮ አንገት እኮ ነው። የትግራይም የኦሮሞም የአማራም የማንም ብሔር ብሔረሰብ ሊቅ ማለት እኮ የዛ ማህበረሰብ እኮ አይን እንደማለት እኮ ነው። አይኑን አጥፍተህ በማህበረሰቡን አላልኩም
እንደንተ ነግታችሁ ናቸው ሊቃኑ ላይ ነው ሐሳብ የምናወራው እኛ በቃ ማሻሻላቸው እኮ ነው አሻሽሎ እንደዚህ ሊቃኑን ይፈጃሉ እያልክ ጽምዶ እንዴት ነው የምትገባው ምን ጥያቄ ነው አሁን እንግዲህ የሚያመጣው አሁን እነሱ ትልቁ ህልም ያደረጉት ችግር የለውም አሁን በጽምዶ ተስማምተናል ሌሎች ፎርሶችም ከኛ ጋር ስለሚሆኑ ባይዞ ቅድም ያነሳው ነገርም አለ ኮርዶፋ ለምን ይሄዳሉ ምን ነገርም አለ ምን ነገር ማለት ነው የኮርዶፋ ጉዞ ዝም ብሎ አይደለም የሆነ ያቀዱት ነገር አለ በዛ በኩል ዘመቻ ለማክፈት እንዳውም አንዳንድ ሰዎች ሲሉ ምንድነው ዳግማዊ ወልቅጡማ ብልሱማ የሚባል ኦፕሬሽን ዱሮ የአሶሳን መንገድ ሲቆርጡ ኦኔግ ኦኤልኤፍ ሻቢያና ውሃት አንድ ላይ ሆኖ ዘመቻ አድርጎ ነበር ያኔ ነቀምት መንገድ ቆርጦ ደርግን ወደታች ቆርጦ ወደ ምዕራብ ወለጋ ቆርጦ ያስቀሩት መሃሉን የቆረጡ ጊዜ ማለት ነው ወደ መጨረሻ አካባቢ ላይ ምናልባት በመጽሐፍ ምናምን ነገር ወጀ ጻፉ መጽሐፉ ኢትዮጵያ ታሪክ ላይ አለ እሱ ነገርና ዳግማዊ እሱን ለማሰባሰብዋል የሚል ነገር ነው ሃይሆነ ኃይል ዛታች ወስዶ ከቤንሻንጉል ኃይልና ከኦሮሞ ነጻነት ሰራዊት ምናምን ሆኖ በዛ በኩል ኦፕሬሽን አድርጎ ለመቁረጥ ታስበዋል የሚል ማለት በዚህ ማዕከል ግን ዛሬ 1983 አለ 1983 ግባብል የደርግ ሄሊኮፕተር ያይኛል ኮፕተር ያይኛል ብለ ዛፍ ጭንቅላቴ ላይ አርጌ ምናምን ተመሳሳለ ልትት ይችላል ዛሬ በጣም መንጣሪ ቴክኖሎጂ አለ ገና ከትግራይ ምድር ሳይወጡ ለዚህ የታሰቡ ኃይሎች ዶጋ መዶኑ ገብተዋል አይደል ገና ብዙ ደግሞ ቻሌንጅ እኮ አለ እኮ ይሄን ይዘ ደግሞ ገና ወደ ሱዳን ውስጥም ገብተህ ከሱዳንም ደግሞ ወደ ብሉ ናይል ስትሄድ ደግሞ ያገኛል ደግሞ የፈጥሮ ደራሹ ደግሞ ድሮን ደግሞ ያገኛል እና እነዚህ ሰዎች ዱሮ ምንድነው ይባሉ ዝንጀሮ በወጣትነቱ ጊዜ ዘለለውን ገደል ማለት ነው በሽምግልናው ጊዜ ሞክሮ ጉዶን የሚባል ነገር አለ አንተ ዱሮ ሰርቷል ሽሬ እስር ቤት አስከፍቷል እንደ ትልቅ ትገደል አድርገው እኮ በጣም እኮ ነው እንደ ትልቅ እኮ አጋዚ ኦፕሬሽን በቃ ብሎ ምናምን የሚነግሩ ዓለም ላይ የተሰራ ብቸኛ እኮ ይመስላል እኮ ስለግሩም ማለት ነው በጣም እንደሱ አይነት ነፍ እዚህ ላቲን አሜሪካ ሀገር እና አፍጋኒስታን አካባቢ ምናምን በደንብ እኮ አይሪሾች የሚገርም ነገር በጣም እንደዚህ አይነት ብዙ ለቁጥር የሚያታክት ኦፕሬሽን ሰርቷል ጥሩ ነው እሱ ሰርቷል እሱና ዛሬና እሱ አንድ አይደለም ገብቷል እና ሳማን ነው ስሙ ወታደራዊ መሪው የነበረው የሞተው ሀየለው መሰራው ኦፕሬሽን እንደዛ ነገሮች በጣም ምታታው ያርገ ዛሬ እንደዚህ ብለ ተረስቴ ድሮን ቴክኖሎጂ ባለበት ሁኔታ ሰውን ባታስፈጅው ምን ነገር ምክር ነው የሚያመሰው ምክር ነው ገብቷል ጊዜው አንድ አይደለም የሚለው ነገር እና እሱ ቢታሰብ ጥሩ የሚለው ነገር ነው ኤኒዌይስ ወደ መቀጠል አጀንዳችን ከመሻገራችን በፊት ውድ አድማጭ ተመልካቾቻችን እስቲ እንደው እናንተ የጀነራል ምግቤን አባባልን በተመለከተ ውሃት ለምን ማመን ጀመረ የሚለው ጉዳይም ላይ እስቲ የራሳችሁን ሐሳብ ለምን ደግሞ ወደ ሱዳን መሄድን እንደ ትልቅ ድል አድርጎ ወሰደ የሚለውን ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅን አይ ቲንክ ወደ ቀጣይ አጀንዳችን ወደ ኤርትራ እንሂድ አዎ ኤርትራ እንግዲህ ማስታወቂያ ሚኒስቴሩ ደግሞ ወጡና ተኮሱ አየ በደንብ ነው አተኳኮሱ ራሱ ሲብሮ እንትን አይደለም የጠበቅ ነው የምትተኩሰውና የደህንነት ሚኒስቴሩና የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ ወጡና አልጀዚራ ላይ የሆነ ጽሁፍ አወጡ ጽሁፉ ጭብጡ ምንድነው በዋነኝነት ውሃት ጽምዶ የሚል ነገር ፈጥሮ ሻቢያ ከሻቢያ የተለያየ እገዛዎችን እያገኘ ሻቢያ እያስታጠቀች እንዲያለች ሀገርን ሊወጉ ነው የተዘጋጁ ነው በቅርብ ቀን ውስጥ ጦርነት ይከፍታሉ እዚህ ጦርነት ደግሞ ግንባር ቀደም ዋናው ፈትፋቿ ሻቢያ ነች የሚል ነገር ነው የጽምዶ የሚባለው ነገር የሻቢያ ጋር ያደረገ ጥብረትና ጽምዶ ማለት የኢትዮጵያ ጥቅም ላይ በተጻራሪ ለመቆም የተሰባሰቡ ኃይሎች አገር ለማድማት እየሄዱበት ያለው ነገር ነው የሚለው ነገር ቦልድሊ ለማሳየት ተፈልጎ የተጻፈ ጽሁፍ ነው ጽሁፍ ማለት ነው ከዛ ወጡና የሻቢያው ሰውዬ ደግሞ እናንተ ቀድማችሁ አሁን ደግሞ አየ ለካስ ተነካው ሌላ ነገር ታወጣለህ ታውቃለህ ልክ ሻቢያ እንደስቱ ወጋ ምን አወጣች ጩቤ ከወዳ ውስጥ ምን ጩቤ ወጣ እንዴ ያኔ እኮ የተዋጋን ይያለን እኮ ገና ጻፍ ሳይጀምር ሲሸል ሰዳችሁ እዛው ክዳችሁን ከሽቲፕ ከወያኔ ጋር ልትሆኑ አልነበረም ወይ ልትወጉ ነው አዎ ልትወጉ ይሄ ማለት እኛ ላረግንላችሁ እናንተ ናችሁ ቀድማችሁ ያሰራችሁብን ምን ነገር ነው ይሄ ማለት ሁለት ነገር ነው የሚያሳዩ አንደኛው አሁን ማሰራቸውን ያመኑ ነው ማለት ነው ግን ለማሰራቸው ምክንያቱ ትላንትና እናንተኛ ላይ ያሰራችሁት ነገር ነው የሚለው ነገር እንደ ምክንያት አርጎ አቀረቡ ማለት ነው ሁለተኛ
የቀጠናው ችግር ይመነጨው አሉ ከኢትዮጵያ መንግስት ነው አሉና ምክንያት ብለው ያስቀመጡ ባህር በር ጥያቄ የኛ ኢትዮጵያ ጥቅም ማንሳት የቀጠና ችግር ያመጣል። ይሄን በደንብ ማስመረይበት ይሁን ያነሳ ነው እኛ ሌላ ነገር አይደለም። ኢትዮጵያ መንግስት የኤርትራ መንግስት በኢትዮጵያ ስር ይጠቃለል ወይ ምናምን ያርግ ወይ የማይገባውን አይደለም። የኢትዮጵያ ብሔራዊ ጥቅም የሆነ ቀይ ባህር ጥያቄ ሲጠየቅ ይሄ ማለት ቀጠና መረበሽ ነው። ይሄ ማለት ጠባጫሪነት ነው። ይሄ ማለት በሌላ አነጋገር ምንድነው? የኢትዮጵያን ብሔራዊ ጥቅም የኢትዮጵያኖች ብሔራዊ ጥቅምን ይዘ አደባባይ መውጣት ቀጠና መረበሽ ነው ማለት ነው። ኢትዮጵያኖች ብሔራዊ ጥቅማቸውን ሲያጡ ቀጠናው የሚረጋጋ በሻዕቢያ ትርጉም ይሄን ሁለት ነገር ነው። አንተ ወሮ እንዳውስ እዚህ ላይ የምትመለከታለ በጣም ግሩም ሻዕቢያ በተመለከተ እንደውም አሁን ያወጡት ነገር እንግዲህ ሆድ ያባውን ብቅል ያወጣዋል ይባላል በእኛ አባባል። ምናልባት ሻዕቢያ በጣም ሲጨንቀው እንግዲህ የነበረ ሚስጥር ነው ያፈናደው። ይሄ አዲስ ሚስጥር ነው እንግዲህ የተናገረው ሚስጥርም ከሆነ ማለት ነው። ሰምተን አናውቅም። እንደዚህ ሁለቱ አሲረው ሊወጉኝ ነው የሚለው ነገር ሰምተን አናውቅም። በነገራችን ላይ በኢኮኖሚስት ላይም የወጣ አንድ ጽሑፍ አለ ኤርትራን በተመለከተ ከዚሁ ጋር ሊያያዝ የሚችለው ኤርትራ አሜሪካ ምናልባት አሁን ኤርትራ በጣም የምትሰጋው የኢትዮጵያ መንግስት በማንኛውም ኪሳራ የአሰብን ጉዳይ የቀይ ባህርን ጉዳይ አይተውም። እንደውም የኢትዮጵያ መንግስት ወደ ኢትዮጵያ መጠቅለል ሳይሆን ኤርትራ የሚፈልገው ሪጂም ቼንጅ ነው የሚፈልገው። ይሄ ደግሞ ሁሌ እንቅልፍ ይነሳቸዋል ኢሳያስማ እና አሜሪካ በአዲስ መልክ መቅረብ ምናልባት ከኢትዮጵያ ሊቃጣባት የሚችለው ጦርነትና ወይም አደጋ ይቀለብስላታል የሚል የተንታኞች የገለልተኛ ተንታኞች ጽሑፍ ነበር ወይም ግንዛቤ ነበር። ኤርትራ ግን ይሄን አትቀበለውም። ኤርትራ በአሜሪካ በመተማመን ከኢትዮጵያ ሊመጣ የሚችለውን አጠቃላይ ወረራ ወይም ደግሞ ጥቃት መክታለሁ ብላ አታስብም። ከዚህ ይልቅ የራሷን ሪጂናል ኔትወርክ ፈጥራለች የሚል ነገር ነው። ያ ኔትወርክ ቅድም የጠቀስከው ነው የሻዕቢያ የቲፒኤልኤፍ እንዲሁም ደግሞ ሱዳን ውስጥ ያለው ኃይልና አሁን ደግሞ ከግብፅ ጋር የተፈጠረው አዲስ የሆነ ቁርኝት በዚህ ኔትወርክ ካውንተር አደርገዋለሁ ብላ የምታስበው ነገር አለ ነው እና በማንኛውም ቅጽበት በዚህ ኔትወርክ ነው የምትተማመነው ነው። ይሄ ኔትወርክ ላይ ደግሞ እነ ኢራንም አሉ፣ በተወሰነ ደረጃ ሁቲም አለ፣ ምናልባት ከዚህ ጋር ባይገናኝም ማለት ነው እና በዚህ ኔትወርክ እንደሚተማመኑ የኤርትራ አጠቃላይ ባለስልጣናት ተናግረዋል። ምንም እንኳን አሜሪካ አይ የተወሰነ ርቀት መጥቻለሁ፣ እንደውም ግንኙነታችን እናድስ፣ ከኢትዮጵያ ጋር ያለው መወጣጠር ለእናንተ ብቻ ሳይሆን ለእኔ አደጋ አለው፣ ስለዚህ በማንኛውም ሰዓት እንደውም ለኢትዮጵያ ራሱ ጦርነት መክፈት የለበሽም የሚል ማስጠንቀቂያ ሁሉ እንዳስተላለፉ አጠቃላይ መረጃውን ሰምተናል ከዚህ ቀደም ማለት ነው እና የማስታወቂያ ሚኒስትሩ መጥተው እንግዲህ ካውንተር የሚያደርጉት ምናልባት ከኢትዮጵያ ወገን ያለው አጠቃላይ እንግዲህ ምናልባት መጠነ ሰፊ የሆነው ምናልባት ቲፒኤልኤፍ ሴላቸው የቲፒኤልኤፍ ሴል እንግዲህ የገባበት ቅርቃርና ቲፒኤልኤፍ የሚተማመኑበት ኢትዮጵያ ውስጥ ሊፈጥሩ የሚችሉትን የፖለቲካ ኢንፍሉዌንስ ቲፒኤልኤፍን የማዳከም ስራ ስጋ ለብሶ መራመድ ሲጀምር ያ የፈጠረባቸው ስጋ ሊሆን ይችላል። ሱዳን ውስጥ እንግዲህ ያላቸው ተጽዕኖ ታውቃለህ፣ በአልቡርሃን አማካኝነት። ኢትዮጵያ ውስጥ ደግሞ በቲፒኤልኤፍ አማካኝነት ነው የኢትዮጵያን የፖለቲካ ሀርት ቢት የሚያዳምጡት ሻዕቢያ ማለት ነው። ይሄኛውን የፖለቲካ ሀርት ቢት የሚያዳምጡበት ቲፒኤልኤፍ መዳከሙ በጣም የተዳከመ መሄዱ እና አጠቃላይ ቅርቃር ውስጥ መግባቱ የሻዕቢያን አጠቃላይ ምንድነው እጁን ለመቁረጥ ትልቅ ስራ እንደመስራት ይቆጠራል። ከቅድም ጋር ራሱ የሚያያዙ ምንድነው ማነው ደብረ ጽዮን ለኦባሳንጆ ምን ብለዋል? መሬታችን በጠላት እጅ ስር ነው ያለው፣ በወራሪዎች እጅ ስር ነው ያለው እና ህዝቦቻችን ጭቆና ውስጥ ነው ያሉት ብሎ ተናግረዋል። ይህን የሚናገር በአደባባይ የፖለቲካ ሊቅ እንዴት ነው ጽምዶ ብሎ ጥምረት ብሎ ጠላቶቻችን በጠላቶቻችን ስር ነው ያለው፣ ህዝባችን የተጨፈጨፈ ነው፣ ህዝባችንን ነፃ ማውጣት አለብን እያለ በአደባባይ የሚናገር እንዴት ነው ከአማራ ህዝብ ካለው ጋር አጠቃላይ ከአማራ ካለው የፋኖ ኃይል ጋር ጥምረት ሊፈጠር የሚችለው? ልፍጠር ቢል ራሱ ሌላ የፖለቲካ ኬዎስ እና ሌላ የፖለቲካ ዳይናሚክስ ነው ሊፈጠር የሚችለው የሚል ነገር ነው እና እንግዲህ የማስታወቂያ ሚኒስትሩ ምላሽ አይ ቲንክ የተማመኑበት ሪላ ያደረጉበት የፖለቲካ ኃይል እንደ ጨው እየሟሟ መሄዱ ምናልባት አስግቷቸው ሊሆን ይችላል። መልካም። በዚሁ ወደ መጨረሻው አጀንዳ እንሂድና እስቲ እዛ ላይ እንግዲህ አሁን ዓለም ዋንጫ የተከናወነ ነው ያለው። ዓለም ዋንጫውን ደግሞ ለየት የሚያደርገው 3 ሀገር ነው የሚያዘጋጁት። በዛ ላይ ደግሞ በጦርነት ውስጥ ያሉት ሀገራቶችም እዚህ ላይ ተሳትፈዋል። ኢራን አለች እንግዲህ ኢራን ተሳታፊ ሆናለች። እንዳውም መረጃ ምንጮቻችን አሜሪካ እንዳያድሩ ሁሉ እስከ መከልከል ድረስ ደርሶ ሜክሲኮ ነው አሜሪካ ተጫውቶ ሜክሲኮ ሄዶ ነው የሚያድሩ የሚል ነገር መጣ። ከዚህ ጋር ተያይዞ እንዳው አንድ የሆነ የሀከሮች ቡድን የሆነ ሃላንድ ምንድን ባለው አንዳላ የሚባለው እሱ እንግዲህ የኤፍቢአይን
እንትን አድርግ ያሉ መረጃዎችን በእጅ ያስገብቻለሁ የሚል ነገር አንስቷል። ይሄ እንዳላ ደግሞ የኢራኖች እንደሆነ እየተነገረ ነው ያለው። ያው ምን አለ እሱ ነገር ላይ መረጃ ለአድማጭ እስከዛሬ ከተከሰቱት የዓለም ዋንጫ ሁሉ ይሄኛው በጣም ወደ ዳር የሚገፋ ምንድነው የዓለም ዋንጫ ነው ብሎ አንስተዋል። እና ከዚህ ጋር ተያይዞ አንድ የሀከር ቡድን አንዳላ የሚባል ለአፊሌትድ የሚሆነው ምንድነው ለኢራን ነው። እንግዲህ አጠቃላይ የኤፍቢአይን መረጃ ላለፉት ወራት የነበረውን የኤፍቢአይ መረጃ መንተፍ ያለው አለኝ በእጄ እና ማንኛውንም እርምጃ በወስድ ተጠንቀቁ የሚል ነገር ነው። ይሄ እንግዲህ ትንሽ ረብሻ ፈጥሮ ነበረ። ወደ $10 ሚሊዮን ክፍያ ሰጣለሁ ብሏል። እንግዲህ አሜሪካ እንግዲህ አጠቃላይ ይሄን ነገር ችግር ሊፈጠር ያሰበውን ቡድን መረጃውን የሚጠቁሙ ማለት ነው ለመረጃ ለሚጠቁሙ $10 ሚሊዮን እንሰጣለን ብለዋል። በእርግጥ ሃንዳላ የሚባለው ሀከር ቲም ለኢራን አፍሌተር ነው። እርምጃ የሚወስድ ከሆነ ምናልባት የዓለም ዋንጫውን ድባብ በጣም አስፈሪ ያደርገዋል። የድሮን ቴክኖሎጂ ነው እንግዲህ ድሮን ቴክኖሎጂ ሀክ በማድረግ ነው የሚታወቀው። በእርግጥ እንደዚያ ያደርጋሉ ብዬ አልጠብቅም። ቢያደርጉ እንኳን ለአሜሪካ ትልቅ ኪሳራ ነው የሚሆነው። እንግዲህ ደሬ የዛሬው ውይይታችን በዚሁ እናጠቃለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን ይህን ይመስል ነበረ። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ። እንግዲህ ደሬ የዛሬው ውይይታችን በዚሁ እናጠቃለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን ይህን ይመስል ነበረ። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ።